ግቢ ዘንበ ባክሽ ግቢ አንተ አውሪ መጣሽ ልቀቀኝ እንዳትዘል ልቀቀኝ አንተ ምን ሆነ አውሪ እዚህ ምን አባሽ ታረጊ ነው የመጣሽ ስማ ቆይ ተራ አንተ ይሻለው ወይኔ እህቴ ጧቶች እና ታዲያ ማን ሊሆን እኮ ምን ያሉሽ ነገር አለ አሁን እነሱ ላይ ሆነ ይችላል ምን አሉሽ ቤቱን ትተሽ ካልወጣሽ እንገልሽ ይኸው ሰሞኑን ቤቱን ትተሽ ካልወጣሽ እንገልሻለን ወዴት ነው የሄዱት የት ነው ያሉት ወዴት ነው አንተ መጀመሪያ ተረጋጋ እንደዚህ አይደለም ምን ብዬ ነው የምረጋጋው ተረጋጋ እያያችሁ አይደል እኔንም እንኳን ካገኙ እኮ ከመግደል ወደ ኋላ አይሉም እኮ እንዴት ብዬ ልረጋጋ ወይኔ እህቴ እኮ ንገረኝ አውጣው አሁን ስናገራለህ አትናገር ተናገር ቆይ ትናገራለህ አትናገር እዚህ ማለት አትግባ ተናገር አሁንም ለሱ ነው እንደምታዝኙ አትንሳሽ ሱነቱ ነይ በደም አንተ ታምጋት አትሳልቀቀት ለቀጥሷል ምንም ታውቂ ነገር የለም በኋላ ላይ ግን ይኸውልሽ ልንገርሽ አንቺም የወንጀል ተባባሪ ነው የምትሆኚው እዛ ጋር የተፈጠረው ነገር አታውቂም እኛ እንነግርሽም እዛ ወስደን ቦታው ላይ ያሳየነሽ አይንሽን እያየው ነው ማቀ ታውቂያለሽ ታውኝ እኔ ምን አላውቅም ምንም ማውቀው ነገር የለም አንተ ከኔ ጋር እዚህ ነበርክ እንዴ ከኛ ጋር ነው እንደ አብረን የምትኖረው እኔ ቆይ ካሜራ እግራችን እየተከታተሉ ምንድነው የምትፈልጉት ስልክ ስታነሳይ ሲካንቹ ማንም ሊያደርገው አንተ አፈን ዝጋ ከኔ ጋር አንተ አንተ ታያጅ ምን ሆነካል ወይኔ ምን ሆነካል ወንድሞች አለመኖራቸው በታውራ ኮና አውራ በእናትህ አንተ ምን ተመለማመጥበት ነገር የለም አውራ ኮና እሺ ነግራለሁ አውራ ካሜራውን አቁሙ አቋርጠው ካሜራው ምትነግረኝ ነገር የለም በእናትህ ወዴት ማትሰው ምን በእናትህ አትበለኝ ተነስ በቃ ተነስ ሰው እየተነሰኝ ይሄዱ ተውን ቃል ብታወጣው ሌላ ነገር ውስጥ ነው ታስገበኝ ዝም ብለህ አንተ ተረጋጋ ሴት ማለት ሲጀመር ሴት ለሶስት የከበቡ አንተም የነሱ ቤቴ ስለሆንክ ነው ሲጀመር ሁሉም አንድ ናቸው አጨብጫቢ መታችሁ ነው አጨብጫቢ ማለት እንዳንተ ራስህ መጥቶ የሰው ቤት ላይ ድርቅ የሚሰማ አንተ ስነ ስርዓት ያስይያል አንተ ስነ ስርዓት ለቀቅ ነገር ሆኖ አይደለም በቃ ከዚህ ይሄ የእናቷ ቤት ነው አይደለ እናቷ ቤት ላይ የመኖር መብት አላት በቃ ይሄ እናቷ ቤት ነው እናቷን አሳስራ ወንድሞቿን አሳስራ በቃ እንዴት ልበል ሲጀምር እንደዚህ አይደረግም በቃ እሱ ሲጀምር ካሜራ አንቺ ሆነ ገባሽ አንቺ ለምን ዝም አትይም እንጂ ደግሞ ከእነ መጣ ሲጀምር አንቺ የማውራት እብድ ነሽ እኮ ሲጀምር እብድ ስለሆነ ቆይ አንተ በቤታችን ለምን ታከብሪናለሽ እኛ ክብር አንተ ሲጀምር ታቀኛለህ እንደናንተ አለ ባውቀ ባላውቀ እህቴ ላይ የዚህ ያክል መናገር መብት የለም አንተ እህት ሆነ አትሆን ይሆን አገባኝ ሲጀምር አሁን እንደምሰራው እኔም ደግሞ ባለቤቴ ተናገረ ነች እሺ ስለዚህ ዛፍና ባለቤቴ ናት ለኔ ባለቤቴ ነው እሱ መናገር ካላወቀች መብቷ ነው ካላወቀች አይጠበቅባችሁም በቃ ስማኝ ይሄ ባለቤት ይሄ ቤቱ የእሷ እንደሆነ እያወቃችሁ አይታታል ራስ ሆነች ቀስፈል ተረጋጋ አንተ ወጣን እንደውን ቆይ ጠብቀን እኛን እኮ ተረጋጋ ቀስ ይሄ ቦርሳ እሷ ነው አይደል አይዞሽ ወይኔ እህቴ እንኳን ደስ አላችሁ። የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪት ፕሮፐርቲስ ቀድመው ለሚመዘገቡ ሰዎች ባለ 1 መኝታ 10% ቅድመ ክፍያ 500 ሺህ ብር፣ ባለ 2 መኝታ 840 ሺህ ብር፣ ባለ 3 መኝታ 1.207 ሺህ ብር ከ40% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽ እና ለቤተሰብ አሊያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈራሽ ባለው ስልክ ይደውሉልን። ሜሪት ፕሮፐርቲስ። ሰላም ተመልካቾቻችን፣ እንግዲህ አሁን እንደገና ተመልሻለሁ። ማለት አሁን ከሰሞኑ የተፈጠረው ብዙ ጥያቄዎች እየጠየቃችሁኝ ነው፣ በኮሜንት ስርም በምንም ስር እኔ ለኔ ለራሱ ማመን ያቃተኝ። ምክንያቱም ወንድሜ እንደዚህ አይነት ድርጊት ከኔ ከጀርባ ያደርጋል ብዬ በፍጹም አልጠበቅኩኝም። ምክንያቱም ወንድሜ ፍጹም አንድ አይነት ነን። ትንሽ የሚለየን እሱ በጣም ጺም ምናምን ነገር አለው። እንዴት ብዬ ለእናንተ መንገር ራሱ ቃላት ነው ያጠረኝ። ምክንያቱም
በዚህ ደረጃ በዚህ ሁኔታ ላይ እንደዚህ አይነት ወንጀል ሰርቶ ወንጀለኛ ሆኖ ቀርቦ ይሄንን ድርጊት ፈጽሞ እንደዚህ አይነት ነገር ላይ ይቀርባል ብዬ በፍጹም አልጠበቅኩም። ምክንያቱም ከጀርባው በእርግጠኝነት ሌላ ሰዎች አሉ ይሄን ነገር ድርጊት እንዲሰራ ያደረጉት ሰዎች። ምክንያቱም እኔ እሱን አግኝቼ በአካልም አላዋራሁትኝም። በአካል እኮ ባወራው መፍትሄው ምን ሐሳቡ እንደሆነ በቃ እኔ ተናድጄ ከራሴ ጋር አልነበርኩኝም። ውስጤም ጥሩ ስሜት ላይ እየተሰማኝ አልነበረም እና ይሄ ነገር የህግ አካል ማወቅ አለበት ብዬ የህግ አካል አሳውቂያለሁ። አሁን ነገሮቹ ሊበርዱልኝ ስረጋጋ ነው ለእናንተ ይሄን ነገር ላቀርብላችሁ ፈቃደኛ ሆኜ እዚህ ጋር የቆምኩት። ምክንያቱም ውስጤ ተረብሿል። ከቤተሰቦቼ ጋር በእነዚህ አይነት መልኩ ቀያየማለሁ ምናምን ብዬ አላሰብኩኝም። ምክንያቱም እናንተ ያው እንደምትረዱኝ እርግጠኛ ነኝ። ስለዚህ አሁን ቤተሰብም ይሄን ጉዳይ ቤተሰቦችም ገብተውበታል። ያው ቤተሰብ ነውና ይሄን ጉዳይ ለማብራራትም ምንም ለማለትም እኔ አልቻልኩም። ቤተሰቦቼንም በግልጽ ገብቼ እንደዚህ ነው ብዬ ሁኔታውን ልነግራቸውም አልደፈርኩም። ስለዚህ ውድ ተመልካቾቻችን በጣም ይቅርታ ጠይቃለሁ። ምክንያቱም እዚህ ጋር ቁጭ አድርጋት ተቀመጭ። እስኪ ቁጭ በይ እንዴ! ምንድነው ምን የተፈጠረው? እስኪ ከጎኗ ጋር ትራስ አድርግላት። ምንድነው እሺ? ምንድነው? ቦርሷ ሙሉ ነገር ነው። ሁሉ ነገር አይደለም። ይሄ ዘረፋ ነው እንዳትል። ይሄ ሁሉ ነገር ቦርሷ አለ፣ ስልኳም አለ። ምንድነው የተፈጠረው? ምንድነው እሺ? የተፈጠረው ነገር ምንድነው? አንተ ቆይ በምን አውቀህ ነው እኛ ጋር የደወልከው? አይደል ስልኬ የለም ነበረ። ስልኬ እዚህ ጋር ነበር ያስቀመጥኩትና ምን ጊዜ እንደተነሳ አላውቅም። እኔ ስልኬን ቤት ነው ትቼ ወጣሁ መጀመሪያም ላይ። እሺ። በኋላ ላይ ስልኬን ስፈልገው ምናምን ነገሮች ከተረጋጉ በኋላ ስልኬን አጣሁት። እሺ። ከዛ ስልኬን አውጥቼ እሷ ቤት የለችም። ስደውል ጫካ ነው ተመትቼ ያለሁት ምናምን አለች። ከዛ ተደናግጬ እኮ ነው እናንተ ጋር በምን ስልክ ነው የደወልከው አንተ ጋር? እኔ በጎረቤት ስልክ ነው። ስልክ እህቴት እንደልጅ ልጠይቅ እስኪ ሰግቻለሁ። እኔ ለምን ብቻዋን ነች፣ ማንም የላትም እኮ። ታዲያ ማን የደበደባት? ይሄ ዘረፋ ነው እንዳትል እኮ ቦርሷም አለ ስልኳም አለ። እኔም እኮ ግራ ይገባኝ። እሱ እኮ አሁን እኛ ልክ እንደወጣ እንዴት ነው የተከሰተው እንዴ? አሁን እኮ ነው የወጣነው እኛ አይደለ እንዴ? ምን ነው ሸቀይ ቀስ በል እንካ እንደዚህ ስደውልልኝ ሶፊ አልተመቸኝም። ሶፊ አልተመቸውም። እኔ መጣሁ እየሮጥኩ መጣሁ እኮ ነው። ግን አሁን ባሁን እንዴት ይሄ ነገር ሊከሰት ቻለ ብዬ እኮ ነው አይደለም። አሁን እሷን እንደዚህ ካረገው አሁን ሶፊ ጋር ሶፊንስ አሁን ምን ዋስትና አለ? እስኪ ደግመህ ደውልለት ሶፊ ጋር እስኪ ቀስ በይ እንካ። ምን ላይ ተፈጠረ እስኪ ንገሪኝ። ምንሽ ነው የመቱሽ? ወንድሜ መስመር በወንድሜ ስልክ ቴክስት አድርገውልኝ ነው። በወንድሜ ስልክ ቴክስት አድርገውልኝ በወንድሜ ስልክ። ወይኔ አዚህ ሁሉ ሰላም ችግር የለም። ወይስ ጥያቄ ነው? በቃ እሺ እደውልልሃለሁ። ራስን ጠብቅ እሺ። ወንድሜ ደህና ነህ ግን? እኔ ደህና ነኝ። ምንድን ነው ያሉሽ? በወንድምሽ በእሱ ስልክ ምንድን ነው ቴክስት ያደርጉልሽ? ምንድን ነው ቴክስት ያደርጉልሽ? ወንድም ምንሽ ነው የመቱሽ? እስቲ ቆይ እስቲ እንዴት ተወት። ይሄ አንገትሽ ላይ ምልክት እኮ አለ። ምንድነው? በሻርፖ አንቆይ ነበር። ወይኔ እነሱ ናቸው አይደል? ማን ናቸው እነሱ? ብዙ ስልክ ነው ቴክስት ያደርጉልኝ። እኔ እኮ ለማን ናቸው? ሲዝት አይደል የቆየው? ዝቶ አይደል የወጣው? ታዲያ ማን ሊሆን ይችላል? ወይኔ የጧቶች እና ታዲያ ማን ሊሆን ይችላል? ምን ያሉሽ ነገር አለ? አሁን እነሱ ላይ ሆነ ይችላል። ምን አሉሽ? ቤቱን ትተሽ ካልወጣሽ እንገልሽ። ቤቱን ትተሽ ካልወጣሽ እንገልሻለን። ወዴት ነው የሄዱት? የት ነው ያሉት? ወዴት ነው? መጀመሪያ ተረጋጋ። እንደዚህ አይደለም። ምን ብዬ ነው የምረጋጋው? ተረጋጋ። እያያቸው አይደል? እኔንም እንኳን ካገኙ እኮ ከመግደል ወደ ኋላ አይሉም እኮ። እንዴት ብዬ ልረጋጋ? ወይኔ እህቴ አሁን እኮ ሰላም ሆናለች። እኔ ይሄን እያየሁማ እዚህ በቃ እዚህ መቆየት አልችልም። ይሄን እያየሁ ልቀቀኝ፣ በእናትህ ልቀቀኝ። በቃ እዚህ መቆየት አልፈልግም። በቃ ልቀቀኝ። ወንድሜ እባክህ እናገኛታለን። እናገኛችኋለን። እሷን ጠይቃትና ማለት ነው ያለውን ነገር ከጠይቃት በኋላ እንደርስበታለን። ያለውን ነገር እንዴት ብዬ ተረጋግቼ ነው እዚህ ቁጭ ብለው ይዙሽ ቀስ በይ አንቺ። ምን ሆነሻል? ተረጋጋ ወንድሜ እባክህ። ደግፍ በይ በቃ። አሁን ይኸውልሽ ሰሚራ ያለውን ነገር ምንድን ነው የተከሰተው ነገር? ተረጋጋ።
ረጋ ብላ አትረብሽ። ሌላ ነገር ውስጥ አትክተታት። በቃ እንዴት ብዬ ልረጋጋ? እሺ አሁን እነሱ ያሉበትን ብቻ ማወቅ ነው የምፈልገው። በቃ ሄጄ እኔ እደውልላችኋለሁ። በቃ እሺ የት ነው የምትፈልጋቸው? የት ትፈልጋለህ? እዛው ጫካ ስር ማን ታገኛለህ? የበለጠ ደግሞ አንተ ሌላ ነገር ይመጣል ብለው ይጠብቃሉ። ስለዚህ በቃ እኔ ሄጄ እዛ ልጠብቃቸው። ይኸውልህ አዳምጠኝ። አሁን አንተ ሌላ ነገር ውስጥ ገብተኛል። እንዴት ነው የምታስበው አንተ? እነሱሽ በቃ በህይወት አይኖርንም ወንድም። በቃ እነሱ ከኛ የበለጠ የሚያውቃቸው ሰው የለም። ሰማኛለህ? ስለዚህ እኛ ምን ልልን ሰማል? አጠገቧ ቁጭ በልና መጀመሪያ ተረጋጋ። ያለውን ነገር እንጠይቃት። ቁጭ በል። እንዴት ብዬ ነው ቁጭ በል። ቆይ አንዴ ሰው ሚልን ሰማ። ወንድሜ እባክህ ተረጋጋ። አንተም ማባበል አልችልም። እንዴት ብዬ ልረጋጋ? በአንድ እህቴ እኮ በእናቴ ምትክ እኮ ነው የመጡት። እንዴት ብዬ ልረጋጋ? ወንድሜ እባክህ ነው እየጮህ ስማ፣ ይኸውልህ ሰማኛለህ? ይቅርታ በቃ እሺ፣ በስተክል ነገር ትሰማኛለህ? አትንከኝ። ይኸውልህ አሁን የተፈጠረው መጀመሪያ ከእሱ አንደበት እንስማ። አሁን የእኛን ስራችን ውስብስብ አታርግብን። ሰሚራ ንገሪኝ፣ በሱ ስልክ ምን ብለው ነው ቴክስት ያደርጉልሽ? ቆይ ጌዲ መጀመሪያ ቆይ ስልኩ የት አለ? ስልክሽ የት ነው ያለው? ወይስ ምንድነው? ስልኩ የት ነው ያለው? ቆይ ሐኪም ቤትማ እምቢ አለች እኮ ሐኪም ቤት ዘሽ ሊዳ እኮ እምቢ አለች። ስልኳን አስተምጣ ገንዘቧ ሁሉ ነገር እኮ አለ እኮ። ይሄ ዘረፋ አይደለም። በእርግጥ ደህና ነኝ። ምንም ነገር አልተነካም። እኔም አይቼው ነበር፣ ግን ምንም ስልክፈች ስልክሽን ፈች እስቲ ምንድነው አለ ቴክስት ታረጋይ አሁን በይሳ ስልኩ ሴቭ የተደረገው ቴክስት የተላከለት ወንድሜ ይላል። ምንድነው የሚለው? ስልክ ነው ይላል። ምን ይላል? በወንድሜ ስልክ ነው ይላል። አዎ አደጋ ላይ ስለሆንኩኝ እህቴ ድረሽልኝ። ምን ጽን ጽፋ ስልኬ ድረሽልኝ። ስልኬ የለም እኮ እየነገርኳችሁ እኮ ነው። ስልኬን እዚህ ትቼው ነበር። ስልኬ ግን የጠፋው የት ነው? አንተ የጠፋው ስልክ እኔ ስልኬ ከየት እንደጠፋ እኮ ግራ የገባኝ እሱ ቤት ውስጥ ነው የጠፋው ወይስ እነሱ እያሉ ነው የጠፋው ወይስ አንተ እንዴ? ግን ሲያወራ የት ነው ያለው ስልክህን? እኔ ስራ ደርሼ ልምጣ ብዬ ነው ትቻት የወጣሁት። ይሄ ነገር ከመፈጠሩ በፊት ቅድም አንተ መጥተህ ከማትረፈ በፊት ስልኬን ቤት ነው ትቼ የመጣሁት። ትንሽ ስራ ስለሆነች ትንሽ ስራ ሰርቼ ነው የምመጣ። ስለዚህ ስልኬ እዚህ ይቀመጥ ብዬ ነው ስልኬን እዚህ ትቼው የሄድኩት። ግን በመሃል እኔ ረብሻ በነበረበት ሰዓት እኔ ምን ጊዜ አንስተውት እናንተ አታዩት አንስተውት ይሁን እኔ ምን ይሁን እኔ ግራ ገባኝ። ከዛ ስልኬን ስፈልግ የለም፣ እህቴ ቤት ውስጥ የለችም። እነሱ ሳይወጡ በፊት ነበረ። ከዛ በኋላ የጠፋው ወይስ ምንድነው? ቆይ አንድ ጊዜማ እኔ ከቤት አለባት ስልክ ቁጥር ንገረኝ እስቲ እንደውል ወደ አንተ ስልክ። እሺ ጃመስ ስላለባት ምናልባት የሷ ስልኩን 09 00 97 84 21 እየነካብኝ ነው። ስልኩ ሁለት ይጠራል ይዘጉታል እኮ እና ጂፒኤስ ምናምን እሱማ ገና ፖሊስ ጣቢያ ሄደህ ፈቃድ ወጥተህ ምናምን በጣም ነው የሚያስቸግረው ለስራችን። የሱ ስልክ መጣቀር አሁን ሌላ ነገር ሲያደርጉ እኛ የራሳችንን ነገር አመቻችተን እነሱ እጃችን እንዲገቡ እናደርጋለን ማድረግ አለብን እንጂ። ቆይ እስቲ ቆይ ለምን ቤቷ አይደለ ሰዎች የሚከታተሏቸው እኮ እሷ ቤቷ ይደውላቸዋል እና እነሱ ህክምና እንዴ ወይ ካልሆነ እምቢ አለች። ህክምና እንድትሰጥሽ ስላት እምቢ አለች። ወደ ህክምና ወደ ቤት ነው መሄድ እንፈልጋለች። ለነገሩ እዚህ መሆኑ አሪፍ። አሁን ጥላት እንዳትወጣ ከዚህ በኋላ ስራ ምናምን የሚባል ነገር ነበር እንዴ አንተ ይሄ ነገር እስኪጣራ ድረስ አብራቱን አይደለም እንዴ? ሄሎ አሁን ከሆነ በኋላ ያዙኝ ልቀቁታል። መጀመሪያ ጠብቃት አለ እንዴ? እኔ የምላችሁ ከቤት አልወጣችም እንዴ? እሷ እዛ ቤት ነች። ባሏስ አለ ወይ? እሺ ባሏስ ምን ያህል ደቂቃው ነው ከወጣ? ለምን አልነገራችሁንም? እያንዳንዱ ምን የሚከታተለው ሰው ነበር ልካቸዋል። የሚከታተለው ሰው በጣም ጥሩ። እሺ አሁን እሷ ነው ይኸውልህ፣ እኛ እስክንመጣ ድረስ ባይነ ቁራኛ እዛው ሆናችሁ ጠብቋት። ብትወጣ ምንም ብትል እንትን በሏት እዛው የት ነው ያለችው? የጣርን ቤቷን አንተ በዚሁ ጉዳይ ውስጥ መግባት የለብህም። አንተ ረፈቃኛ ሰማኛ አትግባበል። ስለዚህ በቃ እኛ እንመጣለን። እሺ በቃ እሺ እኮ እዛው ጠብቁ። አይዞሽ በቃ አይዞሽ። አዎ ትንሽ የተፈጠረ ችግር ስላለ ነው። እስቲ እናንተ ጋር ሰዎቹ ጋር ደውሉና አሳውቁ እስኪ እየተከታተሉት ከሆነ እሺ እሺ ቆይ እደውልልሃለሁ። ቃል እሺ ምን አለ ይሄድ ሰላም ነው አለኝ እዛው። አሁን ጌውልሽ ሰሚራ አሁን ያለውን ነገር ዲቴል ንገሪኝ በስትክክል በቃ እዛ ጫካ ስር ስትገቢ ያየሽው ነገር ካለ ምናምን ንገሪኝ። አሁን ለኛ የሚጠቅመን ነገር እሱ ነው እኮ ይኸውልህ ልንገርህ
እኔ ወንድምሽ አደጋ ላይ ነው ብሎ ሲሉኝ እኔ ሮጬ እንዴት አድርጌ እንደሄድኩ አላውቅም ብሎ ቆይ ብታያቸው ታውቂያቸዋለሽ? ማንንም ሰው አላየሽም? ምንም ሰው አላየሽም? ከመጀመሪያው ትንገረን ታስታውስ ረጋ ብላ ይሄድ። ቆይ አንቺ ምን ጊዜው ወጣሽ ማለት እኔ ቶሎ ነው የምመጣለ እንዳትወጪ አላልኩሽም? እነሱስ ነግረውሻል? ባንተ እኮ ነው የመጡብኝ ወንድሜ። እሺ ከዛ ሰሚራ ቴክስቱ ከገባልሽ በኋላ እንደ እብድ ነው የሮጥኩት። እኔ ወደ ጫካ ወደ ዛጋ ነው የሮጥኩት ወደ ላይ። ከዛ በኋላ ሲመቱኝ እኔ በኋላ ላይ ነው ራሴን ስቼ ነበር። የሆነ ጨረፍታ ነገር ይታየኛል፣ ግን ማንነቱን ግን ላውቀው አልቻልኩኝም። ወንድ ነው ሴትም ነበር? ወንድ ነው ይመስለኝ። ወንድ አንድ ብቻ ነው? አይ አይመስለኝም፣ ሌላም ሰዎች አሉ። እሺ እና ጨረፍታ ነው ያየሁት። እሺ ከዛ አንገትሽ ምልክቱ ምንድነው የታመቀ? በእንትን ማንቆኛል ምንድነው በሻርፔ የግድያ ሙከራ ነው ማለት ያደረጉት ማለት ነው። በሻርፔ አንቆኝ አላህ ነው ያወጣኝ። ወንድምሽ ነው በቃ ወንድሜ ምን ሆነ ብዬ እንደብድ ነው የሮጥኩት። እኔ ነው ሆነለው ብለሽ ነገር እኮ በቃ አዛ ይሆነ እኮ ነው። እኛ አሁን እንዴት ማለት እንዴ? ምን አይነት ነፈሰው ነው? ምንድን አረ በስመ አብ የእውነት አትረባው። ምንድነው የተፈጠረው? ተው በቃ በቃሽ። እሺ አሁን ልጅቷ የትም እንዳትንቀሳቀስ፣ የእሷንም ነገር ደግሞ አሁንም ተሰወረች ብለህ እንዳትለኝ። ሰማኛለህ እንዴ? ተሰወረባቸው? እሱ የት እንደገባ አላወቅንም። ጠፋብን ነው እያሉ ያሉት። ምን እየተከሰተ ነው? ጌዲ በእናትህ አሁን እኛ ለምን አንፈጥንም? በቃ እንፍጠን። ቀድመን ነው ማለት ያለ። እኔ መጀመሪያ ብያችሁ ነበር። መጀመሪያ ያስከኝ እንጂ መጀመሪያ ብዬ ነበር። አሁን ጫካ ብሄድ እኔ ለመምታት ሲመጣ ይኸውልህ አሁን አንድ ነገር ብቻ አሁን አንተ የሆነ ስራችንን አታክብድብን። ሰማኸኝ አይደለ? በቃ አሁን አንተ እሷን ጠብቅን። እህትና ነው የምፈልገው። ስልኳን ያዝ፣ ከኛ ስልክ ጠብቅ። ምንም አይነት እርምጃ እንዳትወስድ። ምንም ነገር ከመጣ ደውልልን። ሰማኛለህ? አሁን እኛ ሰዎች አሉ፣ እነሱ ጋር ነው የምንሄደው። ተረወለልክ? አይ ስማ፣ ይኸውልህ አሁን ጫካ ብትሄድ እኛ ስናነሳት ስናመጣት አይተዋሉ። ምን ልታመጣ ነው ጫካ ብትሄድ? አይደለም እኔ ብቻዬን ነው ብቻዬን እሄዳለሁ። እኔ ሲይዙኝ እናንተ ተደርሱኝ። አሁን በቃ ሻንጣ አርፈህ ተቀመጥ። አንተ አሁን አርፈህ ተቀመጥ። እኛ ለአንተ ምን ደርስበት ጉዳይ የለም። የራሳችን ስንት ጉዳይ አለብን። ሰማኛለህ? አንተ እሷን ጠብቃት ቁጭ ብለህ። አንገቴን እየከረከረኝ ነው። ባዚ ነገር ታመጣልኛለህ። በቃ እኛ እንሂድ በቃ ሰምተኛል አይደል? ከዚህ ጥላት እህትህን እንዳትወጣ። ከዚህ በኋላ በእህትህ ላይ ለሚደረገው ነገር ኃላፊነት አንተ ነው የምትወስደው። ሰማኛል አይደል? እኛ ያለውን ሁኔታ ያለውን ነገር አንድ ባንድ እናሳውቀሃለን። አንተም የሆነ ነገር የሚፈጠር አይነት መስሎ ከታየህ በሩን እንዳትከፍት ዝጋ፣ እኛ ጋር ደውልልን። እሺ በቃ ማለት እነሱ ማውን ሰው ይዘው ስለሚጠብቋችሁ እናንተ ደግሞ ሁለት ብቻ ናችሁ። እኛ ሁለት ብቻ አይደለንም፣ አሉ ሰዎች፣ እኛ የራሳችን ሰዎች አሉ። እሺ በቃ ስለዚህ አንተ እህትህን ጠብቃት አደራ። ጥላቱ እንዳትወጣ። በቃ እዛው እኮ በቃ አሁንማ አንተ ምንም ቅድም ነግረህን ጥላት ሄዳል። አሁን ሁለት ሰዎች አሉ በር ላይ ጠሯቸው። እነሱ አሉ የኛ ሰዎች ናቸው። እዚህ ይቆማሉ። በቃ ይሄ ነገር እስኪያልቅ ማለት ነው። እኔ አሁን የፈለከውን ነገር ጠይቃቸዋለህ፣ ይነግሩሃል እነሱ። ያልቅ አለቀ። በቃ እኔ ልገኝ። በቃ ችግር የለም። በቃ አንቺ አሁን የራስሽን ህመም አስታምሚ። እሺ በእኛ ስለኛ አታስቢ። በቃ እሺ። እንግዲህ ተመልካቾቻችን አሁን ሚስትየው አለች የተባለችበት ቦታ ነው የመጣ ነው። የኛን ሰዎች እንዳስቀመጥናቸው እዚህ ያለችበትን ቦታ ተከታትሏት ስለነበር እነሱ ጠቁመውናል። የት ውስጥ ነው ያለችው አይደለ? ና እዚህ ነው ያለችው። እሺ ሰላም አለሽ? ምን ነው ደነገጥሽ ስትይኝ? ማለት አልገባኝም። ምን ፈልጋችሁ መጣችሁ ብዬ ነው እኮ። ምን አስደነገጥሽ? የተፈጠረ ነገር እንዳለ እርግጠኛ ነሽ አይደለ? ልጅቷ ምን አርጋችኋት? ዛሬ ደግሞ ምን ፈልጋችሁ ነው የመጣችሁት? ወጥቷል። የለም አንቺ እዚህ ዘና ብለሽ እቃሽን ምናምን ታጣጥበያለሽ። እሺ ታዲያ ምን ላድርግ? ቤቴ ውስጥ ምን ልሰራ እችላለሁ? እኮ ምን እንደተፈጠረ ታውቂያለሽ? እኔ አላውቅም። ምንም የማውቀው ነገር የለም። አላውቅም። ነይ ችግር የለውም። እዛ እናንተ ሰዎች ተውኝ። ኧረ ህይወቴን አባትበቱ ያለው ቆይ እሺ ስሚ፣ እናንተ ሰዎች ጤና ያላችሁ ከባለቤትሽ ጋር እዚህ መጣሽ አይደለ? አዎ ቤታችን መጣን። ባለቤትሽ ተለይቶ ወጣ። ታዲያ እዚህ ከኔ ጋር እቃ ይጠብ እንዴ?
እቀይጠብ እያልኩ አሁን ይኸውልሽ ሌላ ነገር ወደዛ እንትናት ነው አይደለም። እናንተ እንዴ ነው የተበጠበጣችሁት ነው በቃ። አንቺ ህይወት ነው የተበጠበጠው። የሰው ህይወት ተበጠበጣሻል እኮ። እኔ አልበጠበጥኩም። ልጅቷ እዛ ምን እንደሆነች ታውቂያለሽ? እኔ ምን አውቃለሁ? ማናት ሲጀመር እንዴ? ምንድነው? ለምንድነው ከላይ ላይ ማጥሩ? በቃ ታውኝ አንቺ ማለት ነው እዛ ቤት መተሽ ቤቱን ያለ ቤትሽ መተሽ ቤት ረብሽሻል። እኛ እዚህ የሰው ቤት መተን አንረብሽም። አሁን እያሰማከኝ ነው። ምንድን ማሳመመሽ? እሺ በስነ ስርዓት የተፈጠረው ነገር የምታውቂው ነገር ካለ እኔ ምንም የማውቀው ነገር የለም። በቃ ቤት መጣን፣ እሱ ከጓደኞቹ ጋር በቃ ወጣ። ስራ ሊሆንም ይችላል የወጣው። በቃ አንቺ ምንም የምታውቂው ነገር የለም። እኔ ምንም የማውቀው ነገር የለም። ምንም የምታውቂው ነገር የለም። በኋላ ላይ ግን ይኸውልሽ ልንገርሽ፣ አንቺም የወንጀል ተባባሪ ነው የምትሆኚው። እዛ ጋር የተፈጠረው ነገር አታውቂም። እኛ አንነግርሽም። እዛ ወስደን ቦታው ላይ ያሳየነሽ አይንሽን እያየሁ ነው የማውቀው። ታውቂያለሽ። ታውኝ እኔ ምን አላውቅም። ምንም የማውቀው ነገር የለም። አንተ ከኔ ጋር እዚህ ነበርክ እንዴ? ከኛ ጋር ነው እንደ አብረን የምትኖረው? እግራችንን እየተከታተሉ ምንድን ነው የምትፈልጉት? ስልክ ስታነሳ አይተሃል? እሺ ስልኩን ሴት አደረግሽው። እናንተ ሰዎች እኔ ተውኝ በቃ። ከዚህ በላይ እኔ ከእናንተ ጋር መነጋገር አልፈልግም። በቃ ተውኝ። ምን እየፈለክ ነው? ስልኩ የት ነው ያደረግሽው? ስለምን ስልክ ነው? በቃ በቃ አይደለም እኔ ገብቶኛል። አካሄድሽ በደንብ ተረድቼዋለሁ። ስለዚህ አታውጪ ማለት ነው። ችግር የለም። እኛ እዚህ የሰው ቤት አንረብሽ። ይዛት ሂድ። ዝም በለሽ ይዛት ሂድ። ይስከተልሽ እናንተ ሰዎች ልቀቅ። ዝም በላሽ። አንቺ አውሬ መጣሽ። አንተ ምን ሆነህ አውሬ? እዚህ ምን አባሽ ታረጊ ነው የመጣሽ? ስማ ቆይ ተረጋጋ። አንተ ይሻለው ልቀቅ። በቃ ቆይ ቆይ ጨርሽ ተረጋጋ። ሴት ልጅ አይደለች እንዴ? ምን ሆነህ? ሴቱ እሺ አስመጣቻት እሷ ናት። እሺ ቁጭ አድርግ። ቆይ እንዴት ነው ተረጋግቼ? ቆይ እንዴ ካታለፈ ለፊትህ እኮ ቁጭ በልሽ። አሁን ተረጋጋ። አጫፍሽ ትከፍቻለሽ ደግሞ እዚህ ተረጋጋ። ቆይ አንተ እንዴት ብዬ ነው የምረጋጋው? ተረጋጋ መጀመሪያ ቁጭ አድርግ። ኧረ አሁንስ ይሄ ነገር በዛ። ሰምተሃል አይደል? ሴት ልጅ ነች። በጣም ነው ያበዛችሁት። አሁንስ ስሚ እንዴ ይኸውልሽ አንድ ነገር ልንገርሽ። ምንድነው የተፈጠረውን ነገር የምታውቂ ይመስለኛል። እኔ ምንም የማውቀው ነገር የለም። እንዴ እሷሽ ማንም ደበደባትና ሻውን እኛ ከነሱ ጋር ኬስ ስላለን ብቻ እሺ እኔ ነኝ እንደምጠረጠረው። ዳራ ተው ስነ ስርዓት ያዙ። ባልሽ የት ነው እንዴ? የቤት እመቤት እኮ አይደለም፣ ስራ አለበት። የት ነው ስራው? ምን ማለት ነው? እንዴት እንዴ የትም ሊሰራ ይችላል። ምን ብሎሽ ነው የወጣው ከቤት? እንደ ሌባ የሚሰወረው ምንድነው እሱ? አንቺን ቤት አስቀምጦ እሱ ምን ብሎሽ ነው የወጣው ከቤት? ምንድነው የምታወሩት? ስራ ነው የሄደው አልኳችሁ አይደል እንዴ? የት ነው የሚሰራው ስራው? በቃ አየር ባየር ስለሚሰራ ከቤት ወጣ። ይኸውልሽ አየር ባየር የሚባል ነገር የለም። ስሚኝ በእውነት እኔ ይሄ ነገር እውነት ስልችት ነው ያለኝ። በቃ አታስመስይ። ካንቺ ውጭ ማንም ሊያደርገው አይችልም። አንተ አፍህን ዝጋ። ከኔ ጋር አንተ ምን ሆነካል? ወይኔ ምን ሆነካል? ወንድሞች አለመኖራችሁ ተወጣችሁ እንዴት ታረጋግጡ? ዝም በይ አንቺ። ከዚህ በላይ ምንም ነገር ለማድረግ እንዳትሞክር ትሰማለህ? እባክህ ለኔስት ዳና ይምጣ፣ እሱ ይምጣ። ደውልለት ይምጣ። አሁን ልጁን አንፈልጉ ብለው ምንድነው አንተ ሀሳብህ? ልጁን እናገኘውና እናወራለን በቃ። አሁን አንቺ ልጅ ስሚኝ። ወይኔ ወንድሜ የወንድሜን አለመኖር ተጠቅማችሁ ነው አይደል እንደዚህ? አታስመስይ። እዚህ አሁን ስሚኝ፣ ልንገርሽ፣ አሁን የተጠየቅሽው ነገሮችን እያቀለሽ ብትነግሪኝ ይሻላል። ምንድነው የምነግራችሁ? እኔ ሁሉን ባለቤትሽ የት ብሎ ነው የወጣው? እኔ አላውቅም የት እንደወጣ። ስራ ነው በቃ። የት እንደሄደ ነው አላውቅም ማለት ነው። እኛ እኮ ማለት ነው በስነ ስርዓት የምናወራሽ ማለት ነው። ህጋዊ ነገር ሊኖርሽ ይችላል፣ ወይም የሆነ ነገር ሊኖርሽ ይችላል፣ ድርሻ ሊኖርሽ ይችላል፣ ወይም ተጠሪነት ሊኖርሽ ይችላል ብለን ያዳመጥናችሁ እኮ እንጂ ማለት ነው። አሽቀናጥረን መጣል አላቃተን ነበር። በስነ ስርዓት ያወራናችሁ። አንድ ጥያቄ ልጠይቅሽ። ይኸውልሽ አንድ ጥያቄ ልጠይቅሽ። ሰሚኛለሽ? ስሚኝ። ምንድነው የምትለኝ? ይኸውልሽ አንቺ ነሽ ወይንሽ ባልሽ ነው የሱን ስልክ ከዚህ ቤት ይዞ ሄደው? ማን ነው? እኔ ስለምን እንደምታወሩ ራሱ ምንም የማውቀው ነገር የለም። እቺ ልጅ ምን እንደሆነች ታውቂያለሽ? እቺ ልጅ ምን እንደሆነች ታውቂያለሽ ወይ? በምን አውቃለሁ? እኔ በምን አውቃለሁ? አዎ ልንገርሽ፣ ስሚኝ። እሺ አሁን ዝም ብለሽ ስሚኝ። ኧረ አሁንስ በዛ እንዴ! እናንተ ወጣችሁ አይደለ? እኛ ሄድን በቃ። ሄዳችሁ? አዎ። የኛ ሰዎች እናንተን እየተከታተላችሁ ነበር። ወደ ቤታችሁ ገባችሁ አይደለ? ስሚኝ፣ ቆይ መጀመሪያ ምርሽን ብቻ አዳምጪኝ። ወደ ቤታችሁ ገባችሁ። ከዛ በኋላ የኛ ሰዎች እቤት እንደገባችሁ ሪፖርት አደረጉልን። እኛም እነሱን ተሰናብተን ወጣን። ስንወጣ ስልክ እሱ ደወለልን ወደኛ። እህቴ ተደብድባ ጫካ ወድቃ ጠርታኛለች፣ ወደ እሷ እየሄድኩ ነው አለ።
እሱ ብቻውን እንዳይሄድ ወጥመር መስሎን እኛም ተከተለ ነው ሄድ። እህቱ ወርቅ አገኘናት። ታዲያ እሺ ምን አገባኝ? ስሚኝ ቆይ ተዘርፋ ነው ብለን እንዳንል ቦርሷም አለ ስልኳም አለ ሁሉ ነገር አንድ ነገር አልተነካም። እሷም ደግሞ በጆሮዋ ሹክ አለኝ አንገቴን አንቆ አንቺ ከዚህ ቤት ካልወጣሽ አንቺንም ወንድምሽን ወደ መጣሽበት ተመለሺ ብሎ ዝተውብኛል አለች። እያሴረች ነው። እሺ ታሲር ዝታችሁ እሷ እንዳትወጣ አስጠንቅቀናት ነው የወጣ ነው። እሷን አታለው የወሰዷት ደግሞ በወንድሟ ስልክ ወንድሜው አደጋ ላይ እንደሆነና ድረሽልኝ ብሎ ሲጠራት እሷ ደንግጣ ነው ሮጣ ስትሮጥ ሄደችው። አመቺ ቦታ አገኙና እሷን አጠቋት። ስለዚህ የዚህ ልጅ ስልክ እግር የለው ከዚህ ቤት የሚሄደው ወይ አንቺ ወይ ባልሽ ነው የሱን ስልክ ከዚህ ቤት ለሴራችሁ እንዲያመች ይዛችሁ ታውቁት። አይውል ትሰማኛለህ? ስለ ስልካችሁ መጥፋት ስለሷ መደብደብ የማውቀው ነገር የለም። ምንም የማውቀው ነገር የለም። እኛ ብቻ ነን የእናንተ ጠላት ጀመር ማለት ነው። እነሱ ስለያዙኝ ነው እስካሁን ድረስ ዝም ያልኩሽ እንጂ ሲጥ ነበር ማለት ነው። ባለጌ ሌላ ወንጀል ስለመግባት እያሰብክ ነው አንተ። ከኔ ጋር ከሷ ጋር እንዳታወራ ሲጀመር ይኸውልሽ አሁን እኛ ብዙ ነገር አጣርተናል። የእጅ አመል እንዳለብሽ እናውቃለን። ከዚህ በፊት የእናትሽን የወንድምሽን ስልክ አውጥተሽ ሽጠሽ እንዳጠፋሽ እናውቃለን። መረጃ አለ። የእጅና አመል እንዳለብሽ ይዘሽ ወተሻል ስልኩን። አሁን ይኸውልሽ ካንቺ ጋር ምንም የምናቃጥል ጊዜ የለም። እንደ በፊት አይደለም፣ እንደ ቅድሙ አይደለም። በቃ አሁን ይኸውላችሁ እኔ ንግግር ራሱ አጥቻለሁ። በቃ በአንድ ነገር ላይ አራሳት ቅድምኛ እንደዛ ብለን ስለወጣን እሷን አጠቃናት ማለት ነው። ስልኩንም ይዘሽ ወተሻል። እኔ አልወጣሁም አላስኩም። የምን ስልክ ነው? ይሄ የራሴን ስልክና ቦርሳዬን ነው ይዤ ወጣሁት። እሱ ሲጀመር ይኸውልሽ ቪዲዮ አለ እዛ ጋር ቪዲዮ እናየዋለን። ስታነሽ ምንም ማውቀው ነገር የለም። በቃ ከዚህ በላይ ምንም ልላችሁ አልችልም። እንዴ እኛ ብቻ ነን እንዴ እዚህ ሴትዮ ጠላት? አሁን እሷኛ ላይ ማንም ጠላት የላትም። ምክንያት እየፈለገችብን ነው። እኛ የምናውቀው ነገር የለም። እኔም ባለቤት የተከበረ ሰዎች ነን። አናውቅም። አትዘጋፈን። ስለማታውቀው ነገር አትዘባርቅ። ዝም ብትይ ይሻልሻል። አሁንስ በዛ። አሁን ስልክ ይኸውልሽ ስልኩን እንዳነሳሽ እናውቃለን። የጃመል እንዳለብሽ አውቀናል፣ ሰምተናል። አሁን ስሚኝ አንቺ ለምን መስራት እኔ ምንም የማውቀው ነገር የለም። ምንም አላደረኩም። ስሚኝ ካሜራ አለ፣ በካሜራ ተይዘሻል። አይተነዋል ካሜራውን ስታነሹ ማለት ነው። ገባሽ? አሁን ሌላ ነገሮች ራስሽ ላይ አጥንጥም። ባልሽ ጋር ደውይለት ና ወደ ሀገር ይመለሳሉ ብላለች እና የሆነ ነገር እንስማማና ምናምን ብላለች ብለሽ ባልሽን ታመጭልናለሽ። አልደውልለትም። እሱን ቆይ ሰማሽ? ይኸውልህ ቆይ እንደሱ አይደለም ወይ ደግሞ ማለት ነው እንለቅሽና ለሱ ሰጥሻለሁ። ከሱ ጋር ታወሪያለሽ ከፈለሽ። ስሚኝ አዳምጪኝ። ታወሪያለሽ ከወንድሟ ጋር እኛ ጥለንሽ እንሄዳለን። ከሱ ጋር ታወሪያለሽ። እየሰማሽ ልንገርሽ አንድ ነገር ልንገርሽ። የራሱ እንዴት ደስ እንደሚል አታለ ይሄ ያዙ አንድ ነገር ልንገርሽ። ይኸውልሽ ሰሚኛለሽ? እሺ ምንሽን ስሚኝ። አሁን ይኸውልሽ አንቺን ለመርዳት እየሞከርን ነው ያለነው። ሰሚኛለሽ? እነሱ ራሳቸው ሴራ እያሴሩ ነው። ቆይ እናንተ እንዴት ነው እነሱ እንደዚህ ያመናቸዋቸው? እኔ ምንሽን ስሚኝ። አሁን አንቺ ስላለቅሽ ምንም የሚለወጥ ነገር የለም። አንድ ነገር ልንገርሽ ስሚኝ። አሁን አተልቃቅሽብን እኛ እናውቃለን እኮ። እቺ ልጅ እንደዚህ መሆኗ ብትሞትም እኮ አንቺ ጋር ነው መረጃው ሁሉ ነገር የሚጠቁመው። ይኸውልሽ እኛ ስንመጣ ስሚኝ እሺ፣ መተን የተፈጠረውን ሁኔታ ስንጠይቃት በሱ ስልክ የተደረገላት አሻጥር ሲነገረን ወዲያው ሄድን ካሜራውን መልሰን አየን። እዚህኛ ግብ በተያያዝን ቁጥር አንቺ ከዛ ጋር የሱን ስልክ ስታነሺ ሙሉ መረጃው ቪዲዮ አለ። ቪዲዮን ይዘነዋል። ሄደን ወስደን ለፖሊስ ጣቢያ ሰተን እቺ ልጅ በዚህ ስልክ ይርሽ የተላከው ሜሴጅ ደግሞ በጣም የሚገርምሽ ነገር እሱ ስልክ ላይ አለ። ስልኩ የታለ ብቻ በመባል ወንጀለኛ እንደሆንሽ ይነገርሻል። ከዛ አልፎ ተርፎ ደግሞ እንደዚህ አይነት መረጃ ወደ ስልክ ተልኮባት እቺ ምስኪን ልጅ ምንም በማታውቀው ወጣ ጥቃት ደርሶባት የመግደል ሙከራ ታንቃለች። አሁን ይሄ ነገር ሊሆን ይችላል። እሺ እሱ አይሁን ልክ ነች። እሱ ሊሆን ይችላል ብላለች። ልክ ነች። ስለዚህ እሱ ላይሆን ከቻለ ጥሪው ደውለሽ አለቀ በቃ ደውይለት። ግን ደውይለት። ቆይ አንዴ አይደለም እሱ ባይሆን ኖሮ ማለት ነው የቤቱን ቶሎ ልቀቂ እኮ አለኝ። ማን ነው ታዲያ ሊለኝ የሚችለው? በቃ ዝም በይ በቃ እሱ አይደለም ብላለች ሰሚራ። አሁን እንደዚህ እያደረገ ያለው እሺ ይሁን። ስለዚህ ባልሽ ትክክለኛ የምትተማመኝበት ሰው ከሆነ
ይህንን የመግደል ሙከራ ያላደረገ ንጹህ ሰው ከሆነ አንቺ በቃ ደውይለትና ልጅቷን ቤቱን ልለቅ ተስማምታለች፣ ሰነዱንም ለአንተ መልሰን እንሰጣለን፣ ፈርማ ታረጋግጣለች፣ ቤቱን ለእኔ ልታዞርልኝ ነው፣ የእናታችንን ቤት መልሰን ልናገኝ ነው። ስለዚህ ና እዚህ ቤት ነን፣ ማንም የለም፣ እኔና እሷ ብቻ ነን። እናጣራለን። ትክክለኛ ካለ በውሸት እንደዚህ ብይዙ ምን ነገር በውሸት ስልክ ስታነሺ ስትሰርቂ በውሸት ነው እሱ ነው። በውሸት ቅድም አይታችኋል እንዴት ግብ ፈጥራችሁ። አሁን ምንም ፈጥረው አሁን ምንም ነገር የምናደርገው ነገር የለም። ነገር ልንገርሽ፣ አንቺ የጃመል ኖርብሽ ስልኩን ሽጠሽ ልትጠቀሚበት እንደወሰድ እኔ እገምታለሁ። ነገር ግን እሱ በመጥፎ ጎን አድርጎ ቴክስት ልኮ ወንጀል ሰርቷል። በሱ ወንጀል አንቺ መጠየቅ የለብሽም። ገባሻ አይደለም? እትይ ከሆነ ችግር የለውም። ይሄን ነገር እናስረክባለን ለመንግስት ራስሽ ወደ ህግ ትይጃለሽ። ግን የኔ ስራ የሰራው እሱ ነው። ስልኩን ተቀብሎ ስልክ ቴክስት ያደረገው እና እሷንም እዛ ጫካ ስር እንትን ያደረጋት እሱ ነው የሚሆነው። ስለዚህ አሁን ደውለሽ ሌላ ነገር አተለቃቅሽ የስተማባሪ አትሁን ደውለሽ አሁን እንዳልሽ ነገር ቀጥታ ማለት እንደዛ ላይ ያረግ ይችላል። እሱ በቃ ካላረገኛ እንለቀዋለን፣ እንጠይቀዋለን፣ አረጋግጠን እንለቀዋለን። በቃ አለቀ። አሁን አተለቃቅሽብን ደውይልን። አንድ ነገር ደግሞ እንዳይነቃ ማንም የለም። እኔና እሷ ነን። በቃ መጀመሪያ ዝም በይ። ከፈለሽ ከመጣ በኋላ አሁን ነው የመጡት ታያለሽ። በቃ እንደፈለሽ መዋሸት ትችይበታለሽ። ከአንቺ ጋር ምንም የሚያገናኛችሁ ነገር የለም። አንቺ ብቻውን ደውይለት። ይሄን ነገር አስቡበት። እሱ ደውይለት። እሳታችን አትብይን። ደውይለት። አታለቃቅሽ፣ ድምፅሽ እንዳይሰማው። ቆይ እንዳትደውይ። መጀመሪያ ተረጋጊ። ሰምተሽኛል? እንደዚህ የዋስ ነው የምታውቀው ነገር አለ አይደል? የምታውቀው ነገር አለ። ለዛ ነው እንደዚህ የምታለቃቅሰው። ደግሞ እሷ በነገረችኝ ማለት ነው የእጅ አመል አለባት። ትሸጥና ትጠቃቀማ ወይ ልብስ ትገዛለች ወይ ነገር ነግራኛለች። እሷ እየመጣሁ ነግራኛለች። አሁን ይኸውልሽ እንደረሽ። ስለዚህ የምር ህግ ቦታ ብትሄድ ይሻላል። በቃ ወይ ነው ሰላሳው እና ደውያ በስትክክል እንባሽን ጥረጊ። አታለቃቅሽብን። ታውቂያለሽ ስራሽን። አንቺ ነፃ መውጣት አትፈልጊም? ነፃ መውጣት አትፈልጊም ወይ? እፈልጋለሁ። ይሄ እኮ ማለት ይኸውልሽ ልንገርሽ፣ በራስሽ ስልክ ቴክስት ተልኮ ወንጀል እንደተፈጸመ እኮ ነው የሚቆጠረው። የሰው ስልክ ከዚህ ቤት ሰርቀሽ ይዘሽ ወጣሽ። የሰው ስልክ ሰርቀሽ ይዘሽ ስትሄጂ እቤትሽ አንቺ ስልክ ነው። በቃ ይሄ መረጃ ያለው ስልኳ ላይ ነው። ሙሉ መረጃ አለ። ስልኩን ስታነሺ ቪዲዮ ተቀርጽሻል። በሰራክሽ ስልክ ቴክስት የተላከዋል። የትኛው ሰዓት አለው? ምን አለው? ህግ ሲይዘሽ አንቺ እንደላክሽ ነው። ምክንያቱም ስልኩን ያነሳሽው አንቺ ነሽ። አንቺም ተባባሪ ነሽ የመግደል ሙከራው ላይ። ስለዚህ በቃ አሁን እንባሽን አቁሚና አሁን በማያስነቃ መልኩ ደውይለት ባለቤትሽ ጋር። ይኸውልሽ ቢነቃ ግን እኔ አሁን ነቅቶ ቢነቃና ወይ አሁን ላውድ ታደርጊልናለሽ። ቢነቃና እንትን ቢል ማለት ነው ቀጥታ እደውላለሁ። መተው ይዘሽ ሄዳለሁ። አለቀ በቃ። ለወር ሲሆን ሊያስተጋባ ይችላል፣ ይጠራጠራል። ለወር ላይ እንዳታረጊ ግን ለወር ሳታርጊ ይኸውልሽ እንዳይነቃ እደውላለሁ ቀጥታ። እሺ ቆይ እሺ እኔ እደውላለሁ። ቆይ እንዳይነቃ ደውይ። እሺ ምን ልበለው? ና የእናቴን ቤት በእጄ አስገብቻለሁ። ውሉን ወረቀቱ ላይ ፈርማ ልትመልስልኝ ተስማምታለች። ስለዚህ ናና እንዴት ቢለኝስ ምን እላለሁ? እንዴት እንደዚህ ያደርጋል? ስራውን ስለሚያውቅ ይመጣል። ሊገላት ሞክሯል፣ ፈርታለች። ስላስፈራራት እሷም ወደ አረብ ሀገሬ ልመለስ ነው ብላለች። ናና ቤቱን እንረከብ። ግን እንዲያምንሽ ደግሞ ማለት ነው ትይዋለሽ። ግን 15 ቀን ስጡኝ ብላለች። እቃዬን ምናምን እስካስተካከል ብላኛለች። ስለዚህ መተን ቤቱን ከጠበቃው ጋር ሆነን እንረከብ። ጠበቃውንም ደውዬለት ወደዚህ እየመጣ ነው ብለሽ ትይዋለሽ። የዛኔ እማምንበት መልኩ የለም። አንቺ ብቻ ድምፅሽ ላይ ካወቀ በራስሽ ፍረጂ። እኔ ሌላውን ነገር አላስረዳሽ። ስንት ሰዓት እንደተላከ ቴክስቱ እናንተ ከወጣችሁ ከ2 ሰዓት በኋላ ከ3 ሰዓት በኋላ ነው የተላከው። ይሄ ሁሉ ማስረጃ አለ፣ እንዳነሳሹ ማስረጃ አለ። ምንም አንቺን የግድያ ሙከራ ማትጋይበት ምክንያት ምንም ነገር የለም። እሱ ይምጣ እናናግረው። እሱ ካልሆነ ሁለታችሁን እንለቃችኋለን። በቃ አለቀ። አሁን ከነቃ እኔ ቀጥታ እደውላለሁ። ይመጣሉ፣ ይዘውሽ ይሄዳሉ። እንግዲህ ተመልካቾቻችን አሁን በድጋሚ ተመልሰናል። ምን አሰብ መሰላችሁ፣ መረጃ መሰብሰብ ስለሚያስፈልገን እሷም ስላለች እንግዲህ እሷም ራሷን ለማንጻት እየሞከረች ያለች ነች። ስለዚህ ባሏ ሲመጣ ወደዚህ እኛ ካሜራውን እንደብቃለን።
መረጃ በደንብ ስለሚያስፈልገን ካሜራውን ደብቀን የሚለውን ለኛ መረጃ የሚሰጠን ከሆነ ለኛም ለአካሄዳችን በጣም አሪፍ ይሆናል። ስለዚህ አንቺ ይኸውልሽ ስሚ አንቺ እሱ የሚያወራሽን ነገር እያንዳንዱን ነገር ማለት ነው በአግባቡ ማለት በትክክለኛ አካሄድ መልስ ሰጪዋለሽ ለባለቤትሽ። በፍጹም ማወቅ የለበትም፣ በፍጹም ምንም ማድረግ የለበትም፣ መንቃት የለበትም። ሰማሽ? እሱ ነቃ ማለት አንቺ አደጋ ውስጥ ነሽ ያለሽው። እሱ ያሰበውን ሐሳብ እያንዳንዱን ነገር ታስወሪዋለሽ ለኛ መረጃ ስለሚያስፈልገን። ሰሚራም ደግሞ በዚህ ጉዳይ ላይ ትተባበሪናለሽ። እሺ? አረ ምንም ነገር አያደርግ። እኛ እኮ እዚሁ ነን ያለነው። ስለዚህ አንቺ ትፈሪያለሽ፣ አንተም ወንድሞም አብረን ከኛ ጋር ትወጣለህ። ይሄ ነገር እንዲያልቅ ትፈልጊያለሽ፣ እንዲያዳግምና እንዲፋቱሽ አትፈልጊም። ስለዚህ መረጃ ባለኝ እንሰበስባለን። በቃ በመረጃ ስንይዛቸው ሁሉም በቃ ያው ሌሎቹ ያሉበት እንዳለ ታጉሮ ይገባሉ። ስለዚህ ለኛም አደጋ ይሆናል። ይሄ ሰው በውጪ ደረቱን ነፍቶ የሚንፈላሰስ ከሆነ ዛሬ ላይ አንቺን ያደረገውን ነገኛ ላይ የሚያደርገዋል። አንቺን በጅምር አይተውሽም። ገብቶሻል? ይሄን ቤት እስካላገኘ ድረስ ሊጨርስሽ ይችላል። ስለዚህ አንቺም ወንድምሽም ያው በሰላም መኖር ከፈለጋችሁ ይሄን ነገር ተባበሩን። በቃ እኛም ቆይም እዚሁ ነን ያለነው። ስለዚህ ካሜራውን የሆነ አመቺ ቦታ ፈልገን ካሜራውን እናድርገውና የሚፈጠረው እናያለን። አንቺ እንደነገርኩሽ ከሷ ጋር ምንም መሟገት መጨቃጨቅ የለም። ከባልሽ ጋር ነው የምታወሪው። ምን አይነት ስምምነት እንደተነጋገራችሁ ያው ቅድም እኔ እንዳስረዳውሽ ነው ለባሉ የምትነግሪው ለባልሽም። እሺ አንድ ነገር እንዳይነቀና ችግር የለም እንውጣ። በቃ ካሜራማን አቁሞና ካሜራውን አስተካክሎ መጀመሪያ እንኳን ደስ አላችሁ። የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪት ፕሮፐርቲስ ቀድመው ለሚመዘገቡ ሰዎች ባለ 1 መኝታ 10% ቅድመ ክፍያ 500 ሺህ ብር፣ ባለ 2 መኝታ 840 ሺህ ብር፣ ባለ 3 መኝታ 1.207 ሺህ ብር ከ40% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽ እና ለቤተሰብ አሊያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈራሽ ባለው ስልክ ይደውሉልን። ሜሪት ፕሮፐርቲስ። ማንም የለም? እሺ። እና ወረቀቱ የት አለ? እንዳልኩሽ ነው። ለማንም ምናምን አልደወልሽም። ምን ብዬሽ ነው የምናገረው? እባክህ ራሴ አሞኛል ተይዣለሁ እኮ እያየኸኝ። አሁን ያደረግሽው ነገር የበሰለ ሰው ነገር ነው እኮ። እና እሺ እኮ አሁን ወረቀቱ የት ነው ያለው? ወረቀቱን ንገሪኝና። ለማንም አልደወልሽም፣ መረጃ ለማንም አላቀበልሽም። ደውለው ግን ምን አድርጌ ነው እንደዚህ ጉዳይን ግን ይሄ በትንሹ ነው። ይሄ እንደ ማስፈራሪያ ነገር ነው ያደረኩልሽ ማለት ነው። ከዚህ በላይ ላደርግሽ ልጎዳሽ እችል ነበር። አሁን ወረቀቱ የት ነው ያለው? ቶሎ ንገሪኝና። እሺ እርዳኛ ቀና እንደር። እሺ ቶሎ በይ፣ ወረቀቱን ንገሪኝ። እጄን አትጭመቀኝ። እሺ ተኝ። ወረቀቱ የት ነው ያለው? ንገሪኝና ቶሎ ፈርሚ። ምንድን ነው? እሺ ፈርም። ይሄ እንደ ማስጠንቀቂያ ነው ወቂው። ወረቀቱ የት ነው ያለው? ይሄ ማስጠንቀቂያ ነው። ቶሎ በይ እኮ ፈርምልሃለሁ። ግን እሺ ግን ለምን እንደዛ ያርገኝ መታኸኝ? እሺ መጀመሪያ ነገርኩሽ፣ ይሄ እኔ ቤት ነው ነግሬሽ ነበር። አሁን ወረቀቱን ስጪኝና ቶሎ ልፈርም እኮ። ፈርማለሁ። ቆይ እሺ መች ነው አሁን ነው ልትፈርምልኝ ፈልገው? አዎ አሁን ነው ልትፈርምልኝ ፈልገው። እሺ ቁጣ ረጋጋት ወዲያልሽ ይመሽ። ለምን ነው የምረጋጋው? ቶሎ በይ እንጂ ወረቀቱን ስጪኝ። ሁሉ ነገር ይልኩ ደበደብከኝ። ቆይ ለምን ያ ወንድምሽ ሴት ሄዶ? እሺ ሲጀመር ለምንድን ነው እንደዚህ በሻርቤ በሞትስ ኖሮ እንደዛ አድርጋ ያነከኝ? አሁን የምጠይቅሽን ነገር መልሽልኝ። በሻርብሽ አስጠነቀቅኩሽ እንጂ አልገደልኩሽ። እንዴ አነከኝ እኮ ከዘሬ ማለት እኮ ይሄ በትንሹ ነው። ገና እያስተማርኩሽ ነው። ገና በቀጣይነት ደግሞ ወረቀቱ ነገርኩሽ። ወረቀቱ ላይ አንድ ነገር መረጃ ለሰው ትንፍሽ ብለሽ ከሆነ ገና ከዚህም በላይ ነው ማድረግሽ። ማንም አልነገርኩም። ለራሴ እንደዚህ ተሰባብሬ አሁን ቶሎ በወረቀቱን ስጪኝ ነው እኮ የምልሽ። አሰሚኝ እንዴ? እሺ እሰጥሃለሁ። ቆይ እሺ ፊት ፊት አለበዛ በሻርብሽ ነው እንቃርጊያው ነው የምገልሽ። ቶሎ በይ እሺ ስጪኝ። መጥታስ እዚህ ቤት ምን ሰራለህ? መጣቱ ወይ ቆይ ድገገኝ። አንቺ ነሽ እንደዚህ ያለችኝ አይደል? አንቺ
አንቺ ውሻ ሌላ እንደዚህ ታደርጊያለሽ? ሲጀመር ወንድሟ የት ነው ብዬ ጠይቄሽ ነበር። አሁን እኮ ማለት ነው ምንም የምታመጣው ነገር እኮ የለም። ሰማህ? ቁጭ አሁን ለቅድም ልትፈልግ እንዴ? ዝም ብለህ ቁጭ በል። ይኸውልህ ነግሬሃለሁ። አሁን ቁጭ አሁን ና ካሜራው አውርዶ እያንዳንዱን ነገር ተናዝሃል፣ ተይዘሃል። ይኸውልህ ገባህ? የመግድን አንገቷን በዛ እስኪቀላ ድረስ ያስደረግከው አምናሃል። ሰው ድምጽም እዚህ ጋር ነበር፣ ሁሉ ነገር ተይዘሃል። አሁን ምንም መፈናፈኝ የለህም። ገባህ? ሰማኛለህ? ይኸውልህ እባክህ አንድ ነገር ልንገርህ። ዝም በል ምንም ነገር እንዳታወራ፣ በቃ እንዳታወራ። ገባህ? እኛ ምንም አድርገው ተወለቃቀው አርፈህ ተቀመጥ። እና ተቀመጥ። እህት አጠገብ ተቀመጥ። ሰማኝ አይደለ? ካሜራውን አይተሃል። ከአንተ መረጃ ለማወቅ ፈልገን ነው። ማናችሁ ይሄ ካሜራ ለምን ያስፈልጋል እያልክ ካሜራውን ልታስጠፋ ብዙ ጊዜ ሞክረሃል። ነግረህናል። ተረጋጋሚ። ብዙ ካሜራ ምናምን ብለሃል። ቅድም ብዙ ነገር ነው ያልከን። አሁን ላይ ግን እጃችን ላይ ነው የወደቀው። ሲጀመር ስልኳ ራሱ እዚህ ነው ማለት ነው ያለው። የልጁ ልጅ ስልክ እጅን አውጣ። ይኸውና የልጁ ስልክ ይኸውና፣ ይኸው ማስረጃ። ይኸው ስልክ አንተ ነው ቴክስት ያደረከው ማለት ነው። እሱ ስልክ ይኸውልህ ላስረዳ። ምንም አንተ ሁሉንም ነገር እንደዚህ ያደረኩት ስልኩን ክፈትና ያው ቴክስቱ እንዳልጠፋና እንደጠፋ እኮ አይደለም። ቆይ ቴክስቱን ያገኝልን። ሁለቱም ማስረጃ ይሆንናል። ራሱን የላከው አይደል? አንተ ስልክ የላከው በቃ በጣም ጥሩ። ስለዚህ ነገርኩህ፣ ነገሮችን ላስረዳችሁና ለመረዳት ስማ። አሁን አንድ ነገር ልንገርህ። ምንም መፈናፈኛ፣ ምንም ማምለጫ ሺህ ምክንያት ብደረድር ከዚህ አትወጣም። ምክንያቱም ስትዝትባት ያለውን ነገር በካሜራው መልሰን ስልኩ የገዛ ሰሚራ ስቶፕሻል አይደለ? በጣም ይዛተብኝ እንጂ እሱ እንዳደረገው ተናገረ። ነገሩ ካሜራው ስላለ እናየዋለን። አሁን አመነ። ራሱ ነው ያደረገው አይደል? ድርጊቱን የፈጸመው እኔ አይደለሁም። ይሄን ሁሉ ነገር ያደረኩት ስልኩ ምን ያደርግልሃል? እሱ ስልክ እሷ ናት ሁሉ ነገር ያደረገችው። ማነች እሷ? እሷ ናት ሲጀምር ሁሉንም ነገር ያደረገችው፣ እኔ አይደለሁም። አይደለ? ቅድም የተጠራጠርነው ነገር እውነት ነው። ምንድነው የምትለው አንተ? አይደለም ነገርኩህ። እንዲያደርግ ያደረግሽው አንቺ ነሽ ማለት ነው። ስልኩን አንስታ የሰጠችው እሷ ነች። ሁሉም ነገር የራሷ ሀሳብ። አዎ ሁሉም ነገር የራሷ ሀሳብ ነው እኮ። ስልኩን እንውሰዱ አልኩ እንጂ ታዲያ ቴክስት አድርገንላት እንደዚህ ደብድባት አልኩ እንዴ? ስማ ይኸውልህ፣ ምናልባት ሀብት ንብረት ጓጉቼ ሊሆን ይችላል። ልንገርህ፣ እሷ ናት ሁሉንም ሀሳብ። ስማ፣ እየሰማኸኝ ነው? የሰው ሀብት ንብረት የሚያጓጓ ቢሆን ሰውን ገለህ ነው እንዴ? የሰው ሰው ልገለህ ነው? እሷ ናት አልኩህ። የበለጠ ታመጭ። ዝም በይ አንቺ። አንተ ግን በድርጊት ትጠየቃለህ። ሰማኛ? ቆይ ይኸውልህ፣ ምንም ነገር እንዳታረግ። አንተም ትጠየቃለህ። ምንም ነገር እንዳታረግ። አንቺ ነሽ ሲጀመር እዚህ ሁሉ ነገር ውስጥ የከተትሽኝ። አንቺ ነሽ ሁሉንም ነገር አብረን እንዳቀድለው ነገር የለም። ከአንቺ ጋር ብሬ ያቀድኩት ነገር የለም። አንቺ ታቀጃለሽ፣ እኔ ያሳካልሻለሁ። ከዚያ የወጥመድሽ እኔን አደረግሽኝ እንዴ? ምን ማለት ነው? እኔም እኮ አለሁበት አይደል እንደዚህ ነገር ውስጥ። የወጥመድሽ መሳካያ አደረግሽኝ። እኔ ግዛ እኔ ምታ አላልኩም። ነገሮቹ ሁሉ ሰዓት ሲደርስ ነው እንደዚህ። አሁን አምናለች። ሁለታችሁም ለዚህ ድርጊት ተጠያቂ ናችሁ። ምን እንዳደረጋችሁ ግን ታውቃለህ? ምን አይነት ወንጀል እንደፈጸማችሁ ታውቃላችሁ? እቺን ትንሽ ነገር እሷን ለማስፈራራት ያደረጋችኋት በጣም ትልቅ ወንጀል ነው። ምክንያቱም አንገቷ ላይ ያለው ራሱ እስካሁን ድረስ አልለቀቀም። እድሜ ልክ የምትመቅበትን ነገር ነው ያደረገው። ብትሞትስ እቺ ልጅ እሷ ናት አልኩህ የሁሉ ነገር እያለ። እሷ ብትሆንስ አንተ ድርጊቱን ፈጸምክ። እሷ ስልክ አንስታ ሰጠች፣ አንተ በሱ ስልክ ቴክስት ላክ። እሷን በግላጭ አገኛት ብቻዋን። እሷን ለዚህ ቤት ብለን ለማስፈራራት ጉሮሮዋን አንቀዝ አትግባት። ሲጀመር አሁን የሚቀረን ሰው እኮ አለ እንግዲህ ታውቃለህ። አሁን እሷን የመቷት እኮ ሰው ቀጥሮ ነው። እነዛ ሰዎችም ተለቃቅመው መግባት አለባቸው። ምን ያክል ብር ከፍላቸው ሰዎቹ እንደዚህ አድርገው ልጅቷ እንደዚህ እንድትሳቀቅ ያደርጓት? ቢሞትስ ሞታ ቢሆንስ? አስበቋል። የማትወጣው ነገር ውስጥ ነው የምትወርቀው። መጀመሪያኛ ቅድም እኮ ነግረናል። ተረጋጋ፣ እሷ ባለች መልኩ አትሂድ። እኛ ብዙ ልናስረዳ ሞከርን። ኃይል የተቀላቀለ ጉልበት
ጨምር። ከሶፊ ጋርም እጅ ለእጅ ተያይዘህ ተደባደብክ አይደለ? ሁሉን ነገር እኛ በግልጽ ልናስረዳ ሞከርን። ተጣመምክብን ይሆናልን። ህጋዊ ወረቀቱን ህጋዊ አይደለም አልክ። በኋላ ላይ መለስ ብለህ እሱ ህጋዊ እንደሆነ እናውቃለን አልክ። ካልክ በኋላ በቃ ቤቱን ለቃችሁ ውጡ ስንባል እየሳትክ ወጣ። እኛ ደግሞ ያንን ነገር በደንብ ከጀርባ ሌላ ነገር እንዳቀድክ እኛ አውቀናል። ውጪ አንተ እንዲከታተሉ ያደረግናቸውን ሰዎች ከነሱ ተሰውረ አስፈላጊን እርምጃ በራስ ወሰነ እንደፈለክ አረክ። እሷን ካለችበት ሰው አስቀምጠን ስለነበር ይዘውልን መጡ። አሁን እንደዚህ አይነት ወንጀል ፈጽመ ከሀገር የምትወጣ የምታመልጥ ይመስላል? በላል የቤት ተከራይቼ ነው። ገና ወጣት ነህ አንተ። ቤት ተከራይተህ እየኖርክ ኑሮን ለማሸነፍ ነው እንጂ ማሰብ ያለብህ ሌላ እንደዚህ አድካሚ ወንጀል ውስጥ የምትገባው ምን ይሁን ብለህ ነው። ስለዚህ አሁን አንድ ነገር ልንገርህ፣ እነዚህ ሰዎች እሷን ሊያጠቋት የፈለጉትን ሰዎች ከየት ነው ያገኛቸው? ተናገራ። ምን ይለጉማል? ቅድም ስትከለፋ ነበር እንዴ? ታውቃቸዋለህ? አላውቃቸውም። አታውቃቸውም? እሱ የኛ ስራ አይደለም። እሰኛ ስራ አይደለም። እዛ ሲሄድ ይሄንን የሱን ያረጋተው ነገር ሊኖር ይችላል አይደለም። እሱ ራሱ ላይ ነገሮች ሲከርበት ራሱ አንድ ባንድ ይተነተንልናል። እኛ እጃችን ላይ ወርቅ የሆነ ማስረጃ አለ። ስለዚህ ይኸውልህ አሁን ለምሳሌ ልነግርህ ነው፣ ብቻውንም ላይ መጣ ይችላል። ለማንኛውም ልጆቹንም ዝም ብለህ እስቲ ዞር ነገርኩ እኮ ሐሳቡ በሙሉ የእሷ ነው። የቀጠረቻቸውም ሰዎቹን እሷ ናት። አንተ ምንድነው የምታወራው? ቆይ አሁን ሁሉንም ነገር ወደ እኔ እየመለስከው ነው እንዴ? የሁሉም ነገር ባለጥፋት ሁሉንም ነገር የምታቀነባብረው እሷ ናት። እሺ ለምን አንተ ተባበርክ? ለምን ተባበርክ ታዲያ? በሰዓቱ ገንዘብ ሰጣለሁ አልችኝ፣ ተታለልኩ። እዚህ ቤት ለመግባት ብዬ ተታልዬ ያንን ነገር አረኩ። ግን በጠቃላይ ሁሉም ነገር ሐሳቡ የሷ ነው። ያው ነው በቃ። አንተም ከኔ በምንም አትሻልም ማለት ነው። ፈልገህ ነው የገባህበት እንዴ? ገንዘብ ሰጣለሁ ማለት ይሄን ቤት ካስለቀቅ ገንዘብ ላንተ ልትሰጥ እንዴ? ባልና ሚስት አይደለን እንዴ? ይሄ ንብረት እኮ ለሁለታችንም ነው የሚሆነው እኮ። ገንዘብም ልትሰጥክ ይሄ ቤት የኔ ንብረት ነው የሚሆነው፣ በስሜ ነው የሚሆነው ይሄ ነገር ማለት ነው። በሱ ነው ዲል ያረጋችሁት? ዲል አላረግንም፣ ግን ያው እኔ በራሴ ይሄንን ቤቱን እንደዚህ አድርገን ከተቀበልን በኋላ የራሴ ለማድረግ ነው ሐሳቤ። ጭራሽ አየሽ፣ የሰው ሀቅ እንዲህ ነው የሚያደርገው። የሰው ገንዘብ እርስ በራስ እንኳን አያስተማመናችሁም። ተረዳሽኝ አይደል? አሁን አየሽ፣ አሁን የምታውቂውን ነገር ደግሞ አንቺ አንድ ባንድ ተነግኛለሽ። ይሄ ሐሳብ መጀመሪያ ማን ያመጣው ሐሳቡ? እሱ አወራብሽ አይደል? ነገረሽ። በቃ ሐሳቡን ትክክለኛውን ነገር ነገረሽ። ቤቱን ከተቀበልሽ በኋላ አንቺ ሞኝ እሱ በስሙ አርጎ ነበር አይደል? እሺ አሁን ንገሪኝ፣ እሱስ ምንድን ነው ያሰበው? እቅድ ያወጣው እስቲ አንቺ ስልኩን አነሳሽ፣ ይዘሽ ሄድሽ፣ ስልኩን ሰጠሽው፣ እቅድ ያወጣው እሱ ነው? አዎ በቃ እንደዚህ ብለን ቴክስት ብናረግላት ወንድሟ እዛ እንዳለ ስለምታክ ስለማጨክንበት ትመጣለች በሚል ተስማምተን ነው ሰዎች ሐሳቡን ግን የምታመነጨው ሁሉም ሐሳብ የራሷ ግን አንተም ተስማማ ነበር። ተስማማን ግን ሐሳቡን ሁሉንም ነገር የፈለገኝ ብዬ አይደለም እኔ ስልኩን ያነሳሁት። በቃ አጋጣሚ ስልኩን አገኘሁ አነሳሁት። የኔ ስልክ ያነሳሽው አንቺ ነሽ? አዎ እኔ ነኝ። እና እኔ አይደለም ስትይ ነበር። ታዲያ ምን ሆነሽ ነው ሌባ? እሺ ስልኩን አነሳሽ፣ ከዛስ? ቆይ ይኸውልህ ስማኝ፣ ስልኩን አነሳሽ፣ ከዛስ? ተረጋጋ። ከዛ በቃ ስልኩን አንስቼው ልክ ከወጣው በኋላ ሐሳቡ መጣልኝ። በቃ እንደዚህ ብለን ለሷ ቴክስት ብናረግላት በቃ ትመጣለች ምናምን በሚል ሐሳብ ተስማማን። አሁን ምን እያስመሰለሽ ነው? ስልኩን ስታነሺው እርግጠኛ ነኝ አስበሽ ነው ያነሳሽው። በእውነት እኔ እንደዛ አስቤ አይደለም። በእውነት እኔ እንደዛ እሺ በቃ ታስቢ። ከዛስ ምን ተፈጠረ ንገሪኝ። ከዛ ቴክስቱን ማን የላከው? እሱ ነው የላከው። ከዛ ልጆቹሳ ሐሳቡን ያመነጨው እንዴት አገኛቸው? ቆይ ልጆቹ እንዴት አገኛቸው? ልጆቹን ከኔ ያገኛቸው? ያው እሱ ጓደኞች ስላሉት ጓደኞቹ ስለነሱ አታውሪ። እንደዛ አይደለም ያደረከው፣ እንደዛ አይደለም እንዴ? በቃ ስለነሱ አታውሪ። አታውቂያቸውማ ምን ያህል ኃይለኛ እንደሆኑ እነሱ አታውቂያቸውም እንጂ። በቃ ሐሳቡ መጣልን። ከዛ በኋላ እሱ ያንን ነገር የሆነ ነገር አድርጎ እንዲያደርግ። ስለዚህ የእሱ ጓደኞች ናቸው ድርጊቱን እሱ ላይ ፈጸሙት ማለት ነው። ታውቂያቸዋለሽ አንቺ? አይ በአይን ነው እንጂ ብዙም እንትን እኮ ግን ታውቂያቸዋለሽ። ብላንም ታወራው እቺ ልጅ ከመጀመሪያ ጀምሮ ውሸታም መሆኗን አይተሃል። እስቲ ዝም በል አንተ። አሁን እሷን ነው እያወራሁ። አንተ ስለኔ ውሸታም ነው የምታወራው? ሁሉንም ነገር መታ እናንተ ጋር የካደችኝ እሷ ነው። እልሽ ምን በበደልሽ ነው እንደዚህ የጨከችብኝ? ያኔ መሞት አስደስቶሽ ነው? በቃ ተናድጄ ነው። ይሄ ነው ውለታዬ ለኔ የምትከፊ? ሁሉንም ነገር ያደረኩት በቃ ተናድጄ ነው አልኩሽ። በቃ
እናቴ ላንቺ ስለፈረመች ተናድጄ ነው እንጂ ካንቺ ጋር ችግር አልነበረብኝም። ለወንድሜ ምን ፈልግ ተናደሽ አይደለም ሆን ብለሽ ነው ያደረግሽ። እውነቱን ልንገርሽ ይሄ የመናደድ ያለመናደድ አይደለም። ቀደም መጀመሪያ ማስበሽ ነው የመጣሽ። እሱ ባይኖር ገለሻት ነበር። በኋላም ደግሞ ያው ጋርድ ብለሽ ያመጣሽው ይሄ ባለ አሁን ስለዚህ የተፈጠረው ሁኔታ አንቺ ስልኩን ከዚህ ቤት አነሳሽ ይዘሽ ሄድሽ፣ ቴክስት እሱ ጻፈ ላከ፣ የእሱ ጓደኞቹን አሰማራ፣ እቺ ልጅ እንደዚህ እንድትሆን አደረገ። ውሸት ነው። ጓደኞቼ አይደለም። ታዲያ አንተ ነህ እንዴ ያነካት እንደዚህ? ጓደኞቹ ካልሆኑ እነማን ናቸው? አላውቃቸውም አልኩ እኮ። በገንዘብ ገዝቷል ሊሆን ይችላል። ማንን ነው በገንዘብ የተገዛው? እሷን አጠቃት። ራስ ይጨርስሻል። ድርኩስ እየካደ ነው። ለምንድን ነው እውነቱን? መጀመሪያ ግን እኔ አላነኳትም። መጀመሪያ አይደለም ያቀጠቀጥኳት። አስጨርስሽ ነበር። ቀሪው ይሄን አስጨርስሽ ነበር ማለት በሌላ ሰው ነው እንጂ እኔ አይደለሁም እኮ። በቃ ይኸውልህ ልንገርህ፣ እሱ ነው በቃ ያነቃት። እንደውም አንተን አይደለ እነሱ ማሳለፍ ካልፈለግ ራስህ ትታሰራታለህ። አንተ ለምን ትክክለኛው ነገር አትናገርም? ስማ ቆይ ጠይቃት እንጂ በገንዘብ ትክክለኛው ነገር ለምን አትናገርም? ነገርኩህ እኮ። አሁን ይኸውልህ ልንገርህ፣ ስማኝ። አሁን አንተ ልንገርህ፣ ስማኝ። አሁን የትዕግስት እያለቀ ነው። ትክክለኛውን ነገር ንገረኝ። ነገርኩህ እኮ። ምን ማለት ልጆቹን ስጠን። የኛ ሰዎች ውጭ ያሉ የቀጠርኳቸው ሰማኝ። ሶፊም ስራ ላይ ነው ያለው። ሰማለህ አይደለ? ንገረኝ። ቆይ ለምንድን ነው እንደሱ በትህትና የምትጠይቀው? ንገረኝ። አልነግረኝም? አንተ እውነት ነው ተናግረኝ። ንገረኝ። አውጣው። አሁን ትናገራለህ አትናገር? ተናገር። ቆይ ትናገራለህ አትናገር? እዚህ ማለት አትግባ። ተናገር። አሁንም ለሱ ነው እንደምታዝኘው? አትንሳሽ። ሱነቱ ነይ በበደም አንተ ታንጋጋት። እሷን ለቃት። እሷን ምን ሆነካል? እንደነሱ አትሆነ ባክ። አሁንም ለሱ ነው የምታዝኘው አንቺ? አይደለም ቢያንስ እሱ ይናገርና ነፃ እንውጣኛ። እሺ ከዚህ ነገር እሱ አይናገርም። ሁሉንም ነገር ንገራቸውና ራሳቸው ምንም ሊናገር አልቻለም። እስቲ አንዴ ብቻ ሶፊ ጋር ደውለህ እስቲ ያረጋግጥ። ሰላም ይሁን እስቲ ደውል። አልደውያለሁ። አሁን ደውዬለት ነበር። ሰላም ነው ብሎናል። አሁን ትነግረናለህ አትነግረንም? ነገርኩህ እኮ። ምንድን ነገርከን? እኔ አላውቃቸውም። በገንዘቧ ገዝታ የመጣቻቸው ሰዎች ናቸው። አንቺ አታውቂያቸውም? እኔ አላውቃቸውም። በእውነት የእሱ ጓደኞች ናቸው። ጓደኞቹ ናቸው እና ጓደኞቹ እኮ ነው ነገር ጓደኛ የለኝም በእናትህ። ስለዚህ ይኸውልህ ልንገርህ፣ እኔ አሁን በጣም እየደከመኝ ትዕግስት ያልቋል። በገንዘቧ የገዛቻቸው ሰዎች ናቸው። እሷን ጠይቋት። ጓደኞቹ ናቸው አለች። ጓደኛ ምን ፈልገህ ነው አንተ? ጓደኛ የለኝም አልኩህ እኮ። ስለዚህ አንተ ይኸውልህ እንደዚህ አይነት የምትወራ ሰው አይደለም። ሰማለህ? እንከያዘው። ቆይ እስኪ አሁን አነግረኝ። ንገረኝ። መታወራ ከሆነ አውራ። በእናትህ አንተ ምን ተለማመጥበት ነገር የለም። አውራ ታውራ ከሆነ እሺ እነግርሃለሁ። አውራ። ካሜራውን አቁሙ። አቋርጠው ካሜራውን። ይኸውልህ ስማ፣ አሁን ይኸውልህ አለ ትናገራለህ አይደለ? እናገራለሁ ብለሃል። ትናገራለህ? አዎ እናገራለሁ። ትናገራለህ? እሺ ተናገር። ራስህ ያለ ተናገር። እናገራለሁ። እሺ ተናገርሽ። እናገራለሁ። ተናገርሽ። በቃ እኔ ጓደኞቼ ናቸው፣ ግን አሳልፌ ላለመስጠት ብዬ ነው እነሱን። ለምን ፈርታቸው? አዎ በጣም ምን እንዳይፈጠር ኃይለኛ ናቸው። አንተ ስለማታውቃቸው ናቸው እኮ። እያንዳንዳቸውን ስማቸውን ትነግረናለህ። ኃይለኝነቱ ማለት ነው ለእኛ ትተውልናለህ። ሰማኝ አይደል? ይኸውልህ ቅድም ህግ አስከባሪ ነኝ ስትሉ ነበረ እና በቃ እንደዚህ በሰላም አላወራም ማለት ቅድም አንተ ነበርክ ግብግብ እያዘን የነበርከው አይደል? አሁን ካሜራ ይታል። እንዴት እንደሚያደርግ ካሜራው ካምኛለሁ። በቃ እሺ ስማቸውን ትነግረናለህ። ስማቸውን ትነግረናለህ። ስለዚህ አንቺን ብትሆኚ እዛው ህግ ይዳኛቸዋል። እሺ ህግ ትቀርባላችሁ። እሺ እናንተ የምትወሩ አይደለም። ህግ እያልካ ህግ እያልክ ነው። ህግ ታውራለህ። ኧረ በእናትህ ምን ሆነህ ነው እንዴ? እነግርሃለሁ አልኩህ እኮ። በእናትህ ተወኝ። እሺ እንገራችሁ። አባ ነገርኩህ እኮ። ኧረ ምንም የምትነግረኝ ነገር የለም። ኧረ በእናትህ እሺ እናገራለሁ አልኩህ እኮ። ህግ አላልክም እኮ። ህግ ያልኩት እኮ እንደዚህ አታርጉ ለማለት ፈልጌ። ምንም የምናደርገው ነገር የለም። ና አንተ ጓደኞችም ይገቡልሃል። ሰማኝ። ቅድም እንደዛ ስትል ነበር እንዴ? እሺ አልኩህ። ምንም የምትለኝ ነገር የለም። በእናትህ ወዴትም አትወስደኝ። ምንም በእናትህ አትበለኝ። ተነስ ነው በቃ ተነስ። ሰውዬው ተነስልኝ። ይሩጣ ውጣ። ይዛችሁ ትጡ። ነይ እሺ እንዴት ነሽ አሁን?
እንዴ ምን አይነት ክፋት ነው ግን እነዚህ የጣለባቸው? አሁንም ልንገር፣ አሁንም ማስጠነቅቅ ነገር ማለት ነው። እነሱ ወደ ህግ ፊት ተይዘው ሄደዋል ብለህ ሐሳብን እንዳትረሳ። እህትን ከመጠበቅ እንተ እንዳትወዝን። ሰምተኛል አይደል? ካጠገቧ እንዳትርቅ። ይሄ ስራ ምናምን የምትለው ለጊዜውም እንደሚሆኑ አመቻቸው። የተወሰነ ቀን እኛ ነገሮችን አጣርተን ከነሱ ጀርባ ያሉትን ሰዎች እስክንይዛቸው ድረስ ከእህት ጎን እንዳትለይ። እኛ እየደወልን በቀን በቀን እናሳውቃለን። እሺ በቃ ስለ ነገር እንዳያረጉብኝ ማለት እኔ ምንም አልሆንም። ምንም አረጉት። በቃ እሱ ካንቺ ጋር የትም አይሄድም። ሰማሽኝ? እየሰማት ነው። በቃ ስለዚህ እህት ታማሚ ነች፣ ከጎን ሆነ አስታማት። የትም ቦታ ስራ ምናምን የምትለው ነገር አቁም በቃ እሺ። ስለዚህ ተመልካቾቻችን የዛሬው ታሪክ ይህን ይመስላል። እንግዲህ አሁን ቀጣይ አሁን ከባሏ ጀርባ እሱ የሚፈራቸው ጓደኞች እንግዲህ ጓደኞቹ ናቸው። በጣም ፈራቸዋለሁ አለ። እነሱን አሳልፌ ላለመስጠት ነው ብሏል። ጓደኞቹ እንግዲህ አሁን እሱ ሲያዝ እርግጠኛ ነኝ ጓደኞቹ ራሳቸውን ለመደበቅም ወይንም እሱ እንዳያወራ ለማድረግ የሆነ ነገር ያደርጋሉ በእርግጠኝነት። ስለዚህ ያንን ታሪክ እንግዲህ የሚፈጠረውን ነገር ለተመልካቾች ያው እናንተ እየተከታተላችሁ ስለሆነ ወደ እናንተ የምናደርሳችሁ ይሆናል። እስከዛው ድረስ ተመልካቾች